መልኳም ሙያዋም የተስተካከለች ሴት የምትፈልጉ ወንዶች ከየት ተሰርታ ልትመጣላ? ቻይና እኮ አታመርትም እንዲህ አይነት ሴት። መቼም ቻይና ትስራው ካልተባለ በስተቀር እንዲህ አይነት ሴት ልትኖር አትችልም። ያም ቢሆን ቻይና ሳምራ የሰራችው መኪና እኛ ሀገር ሲመጣ ውልቅልቁ ነው የሚወጣ። እንደምታውቁት ያው መኪና የምንነዳበት መንገድ ነው የሚወስነው አይደል? በጥሩ መንገድ ከነዳው መኪና እድሜው ይሰነብታል። እና ደግሞ ጥሩ እንክብካቤ ዘይቱን ምኑን በጊዜ ካደረግለትና በጊዜ እንደው ጥገና ከተደረገለት ማለት ሚስትም እንደዛው ናት። እንክብካቤ ካልጎደለባት እኮ እንደ ጮኝነቱ ዘመን የኛ ችግር ጮኝነት ዘመኑ ላይ የምርጫ ዘመን ስለሆነ እንክብካቤውን እናበዛዋል። በጣም ወንዱ ይነጠፋል። ማያረገው ነገር የለም። ዳውጃ ስትፈልግ ምን ያለው አይደለም እኔን እርግጭኝ ይላል። ጫማ ሲያስፈልጋትም እኔን እኮ ይላል። በቃ የማይሆነው ነገር የለውም። እንኳን ውሃ ሲጠማት ወይን የሚገዛ እኮ ነው። ገና በጮኝነት ዘመን ውሃ ጠማኝ ካለች ወይን ይሻልሻል ይላል። ከጋብቻ በኋላ ከሆነ ግን ውሃ ጠማኝ ብትለው እቤት ትደርሽ አይደል እንዲያውን ይላታል ማለት። አሁን እናንተ ማታብዙት በምርጫው ዘመን በጣም በኋላ ስትቀንሱት ፍቅራችሁ የቀነሰባችሁ ስለሚመስላችሁ ነው። ይሄንን እምላችሁ ይኸውላችሁ የመጀመሪያው ብርሃን ትልቅ ብርሃን ከሆነ በኋላ ትንሽ ብርሃን ስታዩ እየደበዘዘ የጨለመ ነው የሚመስላችሁ። እና በመጀመሪያ ባውዛ አብርታችሁ በኋላ በዜሮ አምፖል የምታኖሩ ወንዶች እባካችሁ አስቡበት። ፖለቲከኞች የምርጫ ሰሞን እኛ ቤት ማደር ነው የሚቀራቸው። እንደው የበርህ እንትኑ ተነጥፏል የሚሏል። በኋላ እንኳን የበራችንን ያስፋልቱን ይረሱታል። እንደዛ አትሁኑ። የፖለቲካ ምርጫ አታስመስሉት። ሴቶችም ልክ እንደዛው በአግባቡ እንደ አንድ ክርስቲያን መሟላት ያለበትን ክርስቲያናዊ መስፈርት ብቻ አሟልታችሁ ለመገናኘት ሞክሩ። እግዚአብሔር ከፈቀደ ያንተ ናት። እግዚአብሔር ካልፈቀደ ደግሞ ያንቺ አይደለም። በቃ እንደዛ አምናችሁ ነው መግባት ያለባችሁ እንጂ እንደው ሌላውን አይደለም መሆን ያለበት። ከዛ ከጋብቻ በኋላ የሚመጡ ፈተናዎችንም በዚያ ልክ ለመቋቋም ጉልበት እያገኙ ይሄዳሉ። ከዛ ከተጋቡ በኋላ ደግሞ ሙልጭ ብለው ይጠፋሉ። እስኪጋቡ ድረስ የነሳ አባቶች ጋር ይመጣሉ። ምናልባትም እሳቸው ጋር መምጣት ታዘወትራለች ተብሎ ይሆናል እሱም የመጣው። ካገባትና ከወሰዳት በኋላ ግን የለም እሱ ራሱ። እና የነሳ አባታችን ጠርተውናል ዛሬ ሲባል እንደ ትምህርት ቤት ስብሰባ አንቺ ሂጂ እኔ የለሁም ብሎ መጠጥ ቤት የሚሄድ ሰዋል። ሄዶ እኮ እዚያ ቴሌቪዥን ላይ አፍጥጦ ነው የሚቀመጠው ወይ ስልኩን ይዞ ነው የሚቀመጠው። እና እንዲህ አይነትም አካሄድ ካለ እሱን ማስተካከል ይገባል። በእውነት የነሳ አባቶቻችሁን በሁለንተናዊ ህይወታችሁ ላይ አስፈላጊዎች ናቸው፣ በስጋዊው በመንፈሳዊው ማለት ነው። እና ትዳራችሁ እንኳን ህመም ቢገጥመው ችግር ቢገጥመው መጠገን ያለባቸው እነሱ ናቸው። ተሰብሮ ከሆነ ይጠግኑታል፣ ታሞ ከሆነ ይፈውሱታል።